አንዳንድ ጉዞዎች ከመነሻቸው ጀምሮ በደስታና በሳቅ የተሞሉ ናቸው። እንደ አውሮፓውያን አቆጣጠር በፌብሩዋሪ ወር 2022 ዓመተ ምህረት ወጣቷ ሻንኩዌላ ሮቢንሰን ከሰሜን ካሮላይና ተነስታ ወደ ሜክሲኮዋ የቱሪስት ገነት ካቦ ሳን ሉካስ ታመራ በአእምሮዋ ውስጥ የነበረው ይሄው የደስታ ስሜት ብቻ ነበር። የ25 ዓመቷ ሻንኩዌላ የራሷን የፋሽን ቢዝነስ የምታንቀሳቅስ በዙሪያዋ ባሉ ሰዎች ዘንድ ተወዳጅና ተስፋ ያላት ወጣት ነበረች። የልደት ቀኗን አስመልክቶ ከ6 የቅርብ ጓደኞቿ ጋር ያቀደችው ይህ የቅንጦት እረፍት ግን በጥቂት ሰዓታት ውስጥ ወደ አስፈሪ ጭካኔ አውድማነት ይቀየራል ብሎ ያሰበ አልነበረም። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድታዩት ከወዲሁ እየጠየቅኩኝ ቪዲዮንም ላይክ በማለት ጀምሩ። አዲስም የሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችሁን ቆዩ። በፌብሩዋሪ 28 ወደ ሜክሲኮ የደረሰው ይህ የ7 ሰዎች ቡድን በቦታው ለነበረው ውብ ቪላ ከፍተኛ ገንዘብ ከፍሎ ሲገባ የአየር ንብረቱና የባህር ዳርቻው እጅግ ማራኪ ነበር። ይሁን እንጂ ከቪላው ግድግዳዎች በስተጀርባ በጓደኝነት ስም የተሸሸገው ምቀኝነትና ሴራ ቀስ በቀስ ጥላውን መጣል ጀምሮ ነበር። ሻንኩዌላ ለጓደኞቿ ያላትን መልካም እምነት ይዛ በደስታ ስትጨፍርና ፎቶዎችን ስትነሳ በጓደኞቿ አይኖች ውስጥ የነበረው እውነተኛ ስሜት ግን ሌላ ነበር። በማግስቱ በፌብሩዋሪ 29 ከቪላው ውስጥ ወደ አሜሪካ የተላከው የስልክ ጥሪ ግን ሁሉንም ነገር ገለባበጠው። ሻንኩዌላ ወላጆች ስልኩን ሲያነሱ የሰሙት ዜና ልብ ሰባሪ ነበር። ጓደኞቿ እንደተናገሩት ሻንኩዌላ በብዛት አልኮል በመጠጣቷ ምክንያት ራሷን ስታለች፣ የሕክምና ባለሙያዎች እየረዷት ነው አሉ። ታዲያ ከጥቂት ሰዓታት በኋላ ግን ሻንኩዌላ ሕይወቷ ማለፉ ተነገረ። ነገር ግን ታሪኩ እዚህ ላይ አያበቃም። እውነቱ ከተነገረው የክደት ድራማ ጀርባ ተደብቆ ነበር። የሜክሲኮ ባለስልጣናት የሬሳ ምርመራ ውጤት ሲያወጡ ሻንኩዌላ ሞት በአልኮል መመረዝ ሳይሆን በከባድ አካላዊ ጥቃት ጀርባ አጥንቷና የአንገቷ መገጣጠሚያ በመሰበሩ ምክንያት እንደሆነ ታወቀ። ይህ የሕክምና ሪፖርት የወላጆቿን ልብ በሐዘን ላይ ድንጋጤን ሲጨምር፣ በቪላው ውስጥ በዚያች አስፈሪ ምሽት ምን ተፈጠረ የሚለው ጥያቄ የዓለምን ትኩረት መሳብ ጀመረ። የሰው ልጅ ለአደጋ ሲጋለጥ መሸሸጊያና መከታ አድርጎ የሚመርጠው የቅርብ ጓደኞቹን ነው። ነገር ግን እነዚያ ጓደኞች ራሳቸው አዳኝ ሆነው ሲገኙ የሚሰማው ድንጋጤ እጥፍ ድርብ ይሆናል። ሻንኩዌላ በሜክሲኮ ሕይወቷ ማለፉ ከተረጋገጠ በኋላ አብረዋት የነበሩ 6 ጓደኞቿ አስክሬኗን እዚያው ሜክሲኮ ጥለው ዕቃዎቻቸውን ጠቅልለው በፍጥነት ወደ ሰሜን ካሮላይና ተመለሱ። ለሻንኩዌላ ወላጆች የተነገራቸው ታሪክ አንድና አንድ ብቻ ነበር። ይህም ልጃችሁ በአልኮል መመረዝ ምክንያት ነው የሞተችው የሚለው ነበር። ይህ የውሸት ድር የተሳሰረው የሻንኩዌላ አስክሬን አሜሪካ ከመድረሱ በፊት ነበር። ወላጆቿ ሰላምና ሳቅ አጥተው ልጃቸውን በሳጥኑ ስለመቀበል እየተጠባበቁ ባለበት በዚያ የጨለመ ወቅት የማህበራዊ ሚዲያ ላይ የተለቀቀ አንድ አጭር ቪዲዮ መላውን ዓለም አስደነገጠ። ቪዲዮ በዚያ ውድ የሜክሲኮ ቪላ መኝታ ክፍል ውስጥ የተቀረጸ ነበር። በቪዲዮው ላይ ሻንኩዌላ ሙሉ በሙሉ ራቁቷን ሆና አብረዋት ከሄዱት ሴቶች መካከል አንዷ በነበረችው ዲጃኒ ጃክሰን በአሰቃቂ ሁኔታ በቦክስና በርግጫ ስትደበደብ ይታያል። ሻንኩዌላ ለመከላከል እንኳን አቅም አንሷት መሬት ላይ ስትወድቅ፣ ሌላኛው ጓደኛዋ በሞባይል ስልኩ ይህንን ትዕይንት በደስታ ይቀርጽ ነበር። በቪዲዮ ጀርባ ላይ የሚሰማው የወንዱ ድምጽ ሻንኩዌላን ለመሆኑ መልሰሽ ለመምታት ትሞክሪያለሽ እያለ ሲያሾፍባት ይሰማል። እሷ ግን በደካማ ድምጽ አልፈልግም ስትል ትለምን ነበር። ይህ ቪዲዮ ይፋ ሲሆን የዓለም ሕዝብ በቁጣ ተነሳ። ሻንኩዌላ እና ሳንድራ ሮቢንሰን የልጃቸውን መደብደብ በቪዲዮ ሲመለከቱ የደረሰባቸውን የልብ ስብራት መገመት አይከብድም። ጓደኞቿ የፈጠሩት የአልኮል መመረዝ ታሪክ ሙሉ በሙሉ የፈጠራ ውሸት መሆኑን ልጃቸው በሜክሲኮ ምድር ላይ በጭካኔ ተገላ እንደነበር ይህ ቪዲዮ ለዓለም በግልጽ አሳየ። የቪዲዮ ይፋ መሆን በጓደኞቿ ዙሪያ
የተገነባውን የውሸት ግንብ ሙሉ በሙሉ ናደው። ነገር ግን ከቪዲዮ ባሻገር ከሜክሲኮ የወጡት ይፋዊ የሕክምናና የፖሊስ ሰነዶች በዚያች አስፈሪ ቪላ ውስጥ ምን ተከስቶ እንደነበር ይበልጥ ዝርዝር እውነታዎችን ይዘው ብቅ አሉ። የሜክሲኮ የሕክምና ባለሙያዎች ባደረጉት ምርመራ ሻንኩዌላ ሕይወቷ ከማለፉ በፊት ለ15 ሰዓታት ያህል በአሰቃቂ ስቃይ ውስጥ እንደነበረች አረጋግጠዋል። የሞቷ ዋና መንስኤ ተብሎ የሚጠራው የአንገቷ የመጀመሪያው አጥንትና የራስ ቅሏ መገጣጠሚያ ላይ የደረሰ ከባድ ስብራትና ጀርባ አጥንት መበጠስ ነበር። ይህ ማለት ሻንኩዌላ የአልኮል ሱሰኛ ሆና ራሷን የሳተች ሳይሆን በአሰቃቂ የአካል ጥቃት አንገቷ ላይ በደረሰ መለስተኛ መበጠስ ምክንያት ወዲያውኑ እንዳይንቀሳቀሱና የመተንፈስ አቅሟ እየቀነሰ የመጣበት ሁኔታ ነበር። በቦታው የነበሩት ጓደኞቿ ሻንኩዌላን ወደ ሆስፒታል በፍጥነት ከመውሰድ ይልቅ የሜክሲኮን የግል ሐኪም ወደ ቪላው ጠርተው ነበር። ያ የመጣው ሐኪም ሻንኩዌላ በሕይወትና በሞት መካከል ሆና ስታቃስት ከባድ የሰውነት ድርቀት ስላለባት ወደ ሆስፒታል መውሰድ አለብን ቢላቸውም ጓደኞቿ ግን ወደ ሆስፒታል እንዳትወሰድ መከላከላቸው በሰነድ ተረጋግጧል። ፍትህ ለሻንኩዌላ የሚለው ሃሽታግ በዓለም ዙሪያ በሚሊዮኖች በሚቆጠሩ ሰዎች ዘንድ ሲያስተጋባ የሜክሲኮ ባለስልጣናት ይህንን ድርጊት ሴት ልጅን በማንነቷ የማጥቃት ወይም የመግደል ወንጀል ፈርጀው በቪዲዮ ላይ በግልጽ የምትታየውን ዲጃኒ ጃክሰንን ለመያዝ ዓለም አቀፍ የእስር ማዘዣ አወጡ። ሆኖም ግን ታሪኩ እዚህ ላይ ሌላ ውስብስብ ምዕራፍ ይዛል። ወንጀሉ የተፈጸመው በሜክሲኮ ምድር ቢሆንም ተጠርጣሪዎቹና ሻንኩዌላ የአሜሪካ ዜጎች በመሆናቸው ጉዳዩ በኤፍቢአይ እጅ ገባ። የአሜሪካ ባለስልጣናት የራሳቸው ምርመራ ካደረጉ በኋላ እንደ አውሮፓውያን አቆጣጠር በኤፕሪል 2023 ባወጡት መግለጫ በቀረበው ማስረጃ መሰረት በፌዴራል ደረጃ የወንጀል ክስ ለመመስረት በቂ መነሻ አላገኘንም በማለት ክስ እንዳይመሰርቱ አስታወቁ። ይህ ውሳኔ የሻንኩዌላን ቤተሰቦችና መላውን ጥቁር አሜሪካዊ ማህበረሰብ በከፍተኛ ድንጋጤና ቁጣ ውስጥ ጣለው። ግልጽ የሆነ የቪዲዮ ማስረጃና የሜክሲኮ የሬሳ ምርመራ ሪፖርት እያለ እንዴት ፍትህ ሊጠፋ ቻለ? እውነቱን ለመናገር የፍትህ መድረክ በህግ አንቀጾችና በዲፕሎማሲያዊ ውሳኔዎች መካከል ሲንከራተት ከሁሉ በላይ የሚጎዳው የሟች ቤተሰብ ነው። የኤፍቢአይ ውሳኔ ማለትም በአሜሪካ ህግ ስር የወንጀል ክስ ለመመስረት የሚያስችል ከጥርጣሬ በላይ የሆነ በቂ ማስረጃ የለም ማለቱ በሮቢንሰን ቤተሰቦች ላይ ሁለተኛ ሞትን ያህል ከባድ ስብራት ነበር። በአይን የሚታይ የቪዲዮ ምስክርነት የአንገት አጥንት መሰባበርን የሚያሳይ የህክምና ሰነድ እያለ ፍትህ በሀገሮች ወሰንና በህጉ ስብስብነት ምክንያት መንገድ ላይ ቀረች። ነገሩ እዚህ ጋር ነው የሚገርመው። የሜክሲኮ መንግስት ዋና ተጠርጣሪዋን ዲጃኒ ጃክሰንን አሳልፎ ለመስጠት የአሜሪካን ይሁንታን ቢጠባበቅም የአሜሪካ የፍትህ ሚኒስቴር ግን ዝምታን መረጠ። ይህ ዝምታ የሻንኩዌላን እናት ሳንድራንና አባቷን በርናንድን አላስቆማቸውም። ልጃቸውን ያጡት በእረፍት ጉዞ ሳይሆን በክህደትና በሴራ መሆኑን ስላወቁ ድምጻቸውን ለዓለም ማሰማታቸውን ቀጠሉ። በዋሽንግተን ዲሲ ጎዳናዎች ላይ የተደረጉ ሰላማዊ ሰልፎች፣ የተደራጁ የሰብአዊ መብት ተሟጋቾችና የማህበራዊ ሚዲያ ዘመቻዎች ይህንን ጉዳይ በዓለም አቀፍ ደረጃ በህይወት አቆዩት። ይህ ታሪክ ለዓለም ትልቅ ማስተማሪያ ጥሎ አልፏል። ጓደኝነት ምን ማለት እንደሆነ፣ ምቀኝነት በሰዎች ልብ ውስጥ ምን ያህል ስር ሊሰድ እንደሚችልና ከፈገግታ በስተጀርባ የተደበቀ ጭካኔን በተግባር ያሳየ አሰቃቂ ክስተት ነው። ሻንኩዌላ ሮቢንሰን ዛሬ በአካል የለችም። ነገር ግን የእሷ ታሪክ በጓደኞቻችን ላይ የምናደርገው እምነት እንድንመረምርና ሁልጊዜም ለፍትህ መቆም እንዳለብን የሚያስታውስ ሕያው ምስክር ሆኖ ይኖራል። ከካቦ ሳን ሉካስ ውብ ሰማይ ስር የተጀመረ የደስታ ጉዞ በክህደት ተደምድሞ ሻንኩዌላን ሕይወት ቢቀጥፍም ቤተሰቦቿና መላው ዓለም ለእሷ እውነተኛ ፍትህ እስኪገኝ ድረስ ጩኸታቸውን አያቆሙም። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ።
በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።